ጤና ይስጥልን ክቡራትና ክቡራን የኢቢኤን ዜና ቻናል ቤተሰቦች ሰበር ዜናዎችን ይዘን መጥተናል። በቅድሚያም አርዕስተ ዜናዎች። ፌዴራል ፖሊስ 60 ስደተኞችን ለሞት ዳርገዋል የተባሉ 17 ህገወጥ የሰዎች ዝውውር ተጠርጣሪዎችን መያዙን አስታወቀም። 4 ልጆቻቸው በእስራኤል የተገደሉባቸው አሊ አሊሃያ የሐማስ ጠቅላይ መሪ ሆኑ። የየመን ሁቲዎች ከሳውዲ የተነሱ 2 ግዙፍ ነዳጅ ጫኝ መርከቦች በቀይ ባህር እንዳያልፉ አገዱም። እነዚህና ሌሎች ተጨማሪ መረጃዎችን ከሀገር ውስጥና ከውጭ አሰናድተናል። ይከታተሉ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። ጌታ ያውቃል ማንደፎት ነኝ። ኢቢኤን የዜና ቻናልን ሰብስክራይብ ያድርጉ። ትኩስ መረጃዎች ቶሎ እንዲደርሶት የደውል ምልክቱን ይጫኑ። ፌዴራል ፖሊስ 60 ስደተኞችን ለሞት ዳርገዋል የተባሉ 17 ህገወጥ የሰዎች ዝውውር ተጠርጣሪዎችን መያዛቸውን አስታወቀ። የኢትዮጵያ ፌዴራል ፖሊስ ከ60 በላይ ለሚሆኑ ስደተኞች ሞትና ለበርካታ ሴቶች መደፈር ተጠያቂ ናቸው የተባሉ 17 አደገኛ የሰዎች አዘዋዋሪዎች በቁጥጥር ስር መዋላቸውን አስታወቀ። የመን ውስጥ ኢትዮጵያውያን ስደተኞች ላይ ከፍተኛ ኢሰብአዊ ድርጊቶችን ይፈጽሙ ነበር የተባሉ እነዚህ ተጠርጣሪዎች ከተጎጂዎች 1 ቢሊዮን ብር በላይ መሰብሰባቸውን ገልጿል። ፌዴራል ፖሊስ ባወጣው መግለጫ እንዳስታወቀው ይህ የሰዎች አዘዋዋሪ ቡድን የሚመራው መሐመድ ጣሂር አደን ወይም ወርዲ የተባለ ግለሰብ ነው ብሏል። የዚህን ተጠርጣሪ ጨምሮ በቁጥጥር ስር የዋሉት 17 ተጠርጣሪዎች ፎቶግራፊ ይፋ አድርጓል። ግለሰቦች በቁጥጥር ስር የዋሉት ከፍትህ ሚኒስቴር፣ ከብሔራዊ መረጃ እና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በተደረገ ጠንካራ ክትትልና ምርመራ እንደሆነ ገልጿል። የፌዴራል ፖሊስ መግለጫ ግለሰቦች መቼና የት በቁጥጥር ስር እንደዋሉ አልጠቀሰም። የፌዴራል ፖሊስ ሚዲያና ኮሚኒኬሽን መምሪያ ኃላፊ ጄይላን አብዲ ተጠርጣሪዎች በቁጥጥር ስር የዋሉበት ኦፕሬሽን ከሰሞኑ ለ15 ቀናት መካሄዱን ለቢቢሲ ተናግረዋል። ግለሰቦቹ በአዲስ አበባ ከተማና ሐረር ክልል ጨምሮ ከተለያዩ የአገሪቱ አካባቢዎች እንደተያዙም አክለዋል። ፌዴራል ፖሊስ ባወጣው መግለጫ ተጠርጣሪዎች በቁጥጥር ስር ከዋሉ በኋላ በሰውና በሰነድ ማስረጃ የተደገፈ የምርመራ መዝገብ ተዘጋጅቶ ለፍትህ ሚኒስቴር መተላለፉንም አስታውቀዋል። አደገኛ ህገወጥ አዘዋዋሪ ተብሎ በተገለጸው መሐመድ ጣሂር አደን የሚመራው የተደራጀ የወንጀል ቡድን ሰዎችን በህገወጥ መንገድ ወደ ሳውዲ አረቢያ ሲልክ እንደነበረ መግለጫው ያስረዳል። ስደተኞችን ሲያዘዋውሩ የነበረው ከኢትዮጵያ ምስራቃዊ ክፍል በመነሳት በጅቡቲና በየመን በኩል በማቋረጥ እንደሆነም ተገልጿል። ከተለያዩ የኢትዮጵያ አካባቢዎች በደላሎች አማካኝነት ስደተኞችን ሲመለምሉ እንደነበረም ጠቅሷል። ተጠርጣሪዎቹ የህገወጥ የሰዎች ዝውውር መረብ በመዘርጋት ተጎጂዎቹ በየመን በኩል ወደ ሳውዲ አረቢያ ገብቶ የተሻለ ኑሮ እንደሚኖሩ ሐሰተኛ ተስፋ በመስጠትና በማሳመን ሲልኩ ቆይተዋልም ብለዋል። እንደ ፌዴራል ፖሊስ ገለጻ ኢትዮጵያውያን ስደተኞች ድንበር ከተሻገሩ በኋላ ግን ለከፍተኛ ኢሰብአዊ ድርጊቶች ተጋልጠዋል። ስደተኞቹ ወደ የመን ተወስደው የመን ውስጥ በሚገኙ ለዚሁ ዓላማ በተዘጋጀ መጋዘኖች ታብሮ ከፍተኛ ኢሰብአዊ ድርጊቶች ይፈጸሙባቸው ነበረም ብለዋል። በእነዚህ መጋዘኖች ውስጥ ከተያዙ ስደተኞች ቤተሰቦች ከፍተኛ ገንዘብ እንደተጠየቀ መግለጫው ያስረዳል። ተጎጂዎችን እየደበደቡ እንዲሁም እያሰቃዩ ቪዲዮ በመቅረጽ ገንዘቡን መክፈል ወዳልቻሉ ቤተሰቦቻቸው ይልኩ እንደነበረ ማረጋገጡን የፌዴራል ፖሊስ ገልጸዋል። በዚህ ተግባር ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን እንዲሁም ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውንም አስታውቋል። ከ60 ሰዎች በላይ ለህልፈተ ህይወት መዳረጋቸውን እንዲሁም በርካታ ሴቶች መደፈራቸውን በምርመራው ተደርሶባቸዋል ስልም ተጠርጣሪዎቹ ለስደተኞች ሞት ተጠያቂ መሆናቸውን አመልክቷል። እነዚህን ድርጊቶች በተመለከተም ፖሊስ ከሳውዲ አረቢያና ከኢትዮጵያ የበርካታ ሰዎች ምስክርነትን በቪዲዮ መቀበሉን አክለዋል። ግለሰቦቹ ባገኙት ገንዘብ በሀገር ውስጥና ከሀገር ውጭ ቋሚና ተንቀሳቃሽ ንብረት ማፍራታቸውን እንደደረሰበትም የገለጸው የፌዴራል ፖሊስ በስማቸው የነበረ ቤት፣ ተሽከርካሪ እና ገንዘብ እንዲታገድ ማድረጉንም በመግለጫው አስፍሯል። ተጠርጣሪዎች ላይ የተደረገው በሰው የመነገድ፣ በህገወጥ ሐዋላ እንዲሁም የህገወጥ የገንዘብ ዝውውር ወንጀሎች ምርመራ ተጠናቆ ጉዳዩ ወደ ፍትህ ሚኒስቴር መላኩን አስታውቋል። የፌዴራል የፍትህ አካላት ካለፉት ወራት ወዲህ ወደ መካከለኛው ምስራቅ በሚደረግ ከፍተኛ የህገወጥ የሰዎች ዝውውር ላይ የተሰማሩ ተጠርጣሪዎች ላይ የተወሰዱ እርምጃዎችን በተከታታይ ይፋ አድርገዋል። ባለፈው ጥር ወር በህገወጥ መንገድ ከኢትዮጵያ ያስወጧቸውን ስደተኞች ሊቢያ ውስጥ አግተው እጅግ አሰቃቂ ድርጊት ፈጽመዋል እንዲሁም ገንዘብ ተቀብለዋል የተባሉ 28 ተጠርጣሪዎች ላይ ክስ መመስረቱን የፌዴራል አቃቤ ህግ አስታውቆ ነበረ።
በእነዚህ ተከሳሾች ከተዛወሩ ስደተኞች ውስጥ የሁለቱ ሕይወት እንዳለፈና 15ቶቹ የደረሱበት እንዳልታወቀም ተገልጸዋል። መጋቢት ላይ ደግሞ በዓለም አቀፍ ደረጃ ሊፈለግ የነበረ አደገኛ ሕገ ወጥ የሰዎች አዘዋዋሪ በሚል የተገለጸው ይትባረክ ዳዊት ወይም ክብሮም እና 9 ግብረ አበሮች በቁጥጥር ስር መዋላቸውን ፌዴራል ፖሊስ ማስታወቁ ይታወሳል። ፌዴራል ፖሊስ በትግራይ ክልል ሽሬ ከተማ በቁጥጥር ስር የዋለው ይትባረክ ዳዊት ከ100 በላይ ሰዎችን ለሞት የዳረገ እንዲሁም ከ50 በላይ ሴቶችን እንዲደፈሩ ያደረገ መሆኑን በመጥቀስ ወንጅለዋል። 4 ልጆቻቸው በእስራኤል የተገደሉባቸው አሊላል አሊ ሃያ የሐማስ ጠቅላይ መሪ ሆኑ። ከእስራኤል ጋር በተደረገው የ2 ዓመት ጦርነት አብዛኞቹ መሪዎች የተገደሉበት የፍልስጤም ታጣቂ ቡድን ሐማስ ባወጣው መግለጫ አልሃሊ አሊ ሃያ አዲሱ መሪ አድርጎ መምረጡን አስታወቀ። አዲሱ መሪ እስራኤል በጋዛ ላይ መጠነ ሰፊ ጥቃት ባካሄደችበት ወቅት የተገደለውን ሂያሪ ሲዋኒርን የሚተኩ ናቸው ተብሏል። ከስደት በኋላ በጋዛ የነበረውን ንቅናቄ የመሩ ያሉት አልሃሊ አሊ ሃያ ከ3 ዓመታት በፊት ከእስራኤል ጋር ከተጀመረው አውዳሚ ጦርነት በኋላ ወደ መሪነት የመጡ አክራሪ አቋም ያላቸው የቡድኑ አባላት የሚወክሉ ተደርገው ይታያሉ። ሃያ የአንዋር ሲንዋሪ የቅርብ አጋር የነበሩ ሲሆን ኢራን ውስጥ በእስራኤል ከተገደሉ የቡድኑ የፖለቲካ መሪ ኢስማኤል ሃኒያ ጋር የሚያያዘውን ፖለቲካዊ መስመር የሚያስቀጥሉ ተደርገው ይታሰባሉ። ሃያ የሐማስ ዋነኛ ተደራዳሪ በመሆን የቡድኑ ልዑካን ያደረገውን ቀጥተኛ ያልሆነ የተኩስ አቁም ድርድር መርተዋል። በግብፅና በኳታር አማካኝነት ከአደራዳሪዎች ጋር በመገናኘትም ዓለም አቀፍ እውቅናን አትርፈዋል። ከቅርብ ጊዜ ወዲህ ደግሞ የሐማስን ዲፕሎማሲና የፖለቲካ እቅዶችን በመምራት የበለጠ ኃላፊነት ይዘዋል። የ65 ዓመቱ ሃያ በዚህ ዓመት መስከረም ላይ በኳታር ዋና ከተማ ዶሃ ውስጥ የሐማስ መሪዎች ስብሰባ ላይ እያሉ ከተፈጸመው የእስራኤል የአየር ጥቃት ተርፈዋል። በጥቃቱም ወንድ ልጆቻቸው 5 ዝቅተኛ ደረጃ ያላቸው የቡድን አባላት እና የኳታር የጸጥታ ኃይል አባላት መገደላቸው ይታወሳል። ኳታር ውስጥ የነበሩት የሐማስ መሪዎች ኢላማ የተደረጉት የጋዛ ጦርነትን የቀሰቀሰውን የቡድን ጥቃት በመምራታቸው እንደሆነም የእስራኤል ጠቅላይ ሚኒስትር በወቅቱ አስታውቀዋል። የእስራኤል ጥቃት የአዲሱን የሐማስ መሪ 4 ልጆች ገድሏል። ኳታር ውስጥ ከተገደለው በተጨማሪ ከዚህ ቀደም እርሳቸውን ጋዛ ውስጥ ለመግደል በተደረገ ሙከራ 2 ልጆቻቸው ተገድለዋል። ሌላኛዋ ደግሞ ግንቦት ወር ላይ ጋዛ ውስጥ በተፈጸመ የአየር ጥቃት ሕይወቱ አልፏል። አሁን የሐማስ የፖለቲካ ቢሮ ኃላፊ ሆነው የተመረጡ አሊድ አሊሃያ ወደ አመራርነት የመጡት በ2 ዙር የድምፅ አሰጣጥ ሲሆን የቡድኑ አባላት በሐማስ ወደፊት አቅጣጫ የተለያየ ኢላማዎች ባላቸው ተፎካካሪዎች አመለካከቶች ምክንያት መከፋፈላቸው እየተነገረ ነው። በመጀመሪያ ዙር የድምፅ አሰጣጥ የቀድሞ የፖለቲካ ቢሮ ኃላፊ አሊድ ማሻሊ ከአሊድ አሊሃያ በጥቂት የበለጠ ድምፅ ቢሰጣቸውም አሸናፊ ለመሆን የሚፈለገውን በቂ ድምፅ ባለማግኘታቸው ለሁለተኛ ዙር መካሄዱን ሂደቱን የሚያውቁ የፍልስጤም ባለስልጣናት ተናግረዋል። በሐማስ የውስጥ ሕግ መሰረት አንድ እጩ በቀጥታ ለመመረጥ ድምፅ ከሚሰጡ 69 አባላት ካሉት የምርጫ ተወካዮች መካከል ቢያንስ 36 ድምፆች ማግኘት አለበት። በዚህም ሁለተኛ ዙር ድምፅ ከተሰጠ በኋላ አሊድ አሊሃያ አስፈላጊ ድምፅ አግኝተው የሐማስ መሪነት ቦታውን ለመያዝ ችለዋል። ጋዛን ለረጅም ጊዜ ሲያስተዳድር የነበረው ሐማስ ከአውዳሚ የ2 ዓመት ጦርነት በኋላ በታሪኩ እጅግ አስቸጋሪ በሆኑ ጊዜያት በአንዱ ውስጥ እያለፈ ነው። በእስራኤል፣ በዩናይትድ ኪንግደም፣ በአሜሪካና በሌሎች በርካታ ሀገራት ሽብርተኛ ቡድን ተብሎ የተሰየመው ሐማስ በጋዛ ጦርነት በእጅጉ ተዳክሟል። በአሁኑ ወቅት አብዛኛው የቡድኑ ከፍተኛ ወታደርና የፖለቲካ አመራሮች የተገደሉ ሲሆን በጋዛ ያለው የአስተዳደር መዋቅሮችም ፈርሰዋል። የፍልስጤም ግዛት ሰፊ ክፍሎችም ወድመዋል። በቡድኑ አመራር ውስጥ የተፈጠረው ፉክክርም በሐማስ የወደፊት ሁኔታ ላይ ሰፊ የሆነ ስትራቴጂክ ልዩነት እንዳለ ይፋ አውጥቷል። ቀደም ሲል በስደት ሆነው የሐማስን እንቅስቃሴ ለ10 ዓመታት የመሩት አሊድ ማሻል ከሐማስ ቀደምት አመራር ጋር የተያያዙ ናቸው። የሜሻል ደጋፊዎች ሐማስ በጋዛ ከተካሄደው ጦርነት ትምህርት በመውሰድ በዋናነት በትጥቅ ትግል ላይ ያተኮረ ስትራቴጂን በመተው የንቅናቄውን ዋና ዋና ዓላማዎች በማስጠበቅ የበለጠ ከሁኔታዎች ጋር የሚስማማ ተግባራዊ የሆነ የፖለቲካ አካሄድ መከተል እንዳለባቸው እየተከራከሩ ነው። ይሁን እንጂ የአሊድ አሊሃያ ደጋፊዎች የጋዛ አመራር ግጭቱ ያስከተለውን ኃላፊነት በመቀበል አሁንም ንቅናቄውን መምራት እንዳለበት በአሳማኝ ሁኔታ ተከራክረዋል። በተለይም የሐማስን የጦር መሳሪያ መፍታትን የሚመለከተው ወሳኝ ስምምነቶች እንዲፈጸሙ የሚደረገው ጫና ላይ ጽኑ አቋም መያዝ እንዳለበትም ያምናሉ።
ሐማስ በጋዛ የተካሄደውን ጦርነት ያስቀመውን የተኩስ አቁም ስምምነት ከእስራኤል ጋር ከተፈራረመ ወዲህ የፍልስጤምን የራስን ድል በራስ መወሰንና አገርነት የሚያረጋግጥ የፖለቲካ መንገድ ሳይመቻች የጦር መሳሪያዎችን ለመፍታት ፈቃደኛ አይደለም። በተጨማሪም የጋዛን መልሶ ግንባታ ይልቅ ግዛቱን በአስቸኳይ ከወታደራዊ ኃይል እንቅስቃሴ ነፃ ማድረግን የሚያስቀድመው በአሜሪካ የሚመራው የሰላም ቦርድ ያወጣውን እቅድ ሐማስ ውድቅ አድርጓል። ሐማስ አሁንም በጋዛ ውስጥ የእስራኤል ጥቃቶች መቀጠላቸውንና ተቀናቃኝ ታጣቂ ቡድኖች መፈጠራቸው የደህንነት ዋስትና ችግር እንደፈጠረ ቅሬታ አቅርበዋል። ከ3 ዓመት በፊት ገደማ በሐማስ መሪነት በእስራኤል ላይ በተፈጸሙ ድንገተኛ ጥቃት 1200 ሰዎች መገደላቸውና 251 ሰዎች በታጣቂዎች ታግተው ወደ ጋዛ መወሰዳቸው ይታወሳል። ይህን ተከትሎ በጋዛ ላይ ከባድ ውድመት ባስከተለው የእስራኤል መጠነ ሰፊ ጥቃት ከ73280 በላይ ሰዎች ተገድለዋል። ከእነዚህ ውስጥም 1158 ያህሉ የሞቱት የተኩስ አቁም ስምምነት ተፈጻሚ መሆን ከጀመረ በኋላ ነበረኝ። የየመን ሁቲዎች ከሳውዲ የተነሱ 2 ግዙፍ ነዳጅ ጫኝ መርከቦች በቀይ ባህር እንዳያልፉ አገዱም። ከሳውዲ አረቢያ ነዳጅ ጭነው በቀይ ባህር በኩል ሲጓዙ የነበሩ 2 ግዙፍ መርከቦች ከየመን ታጣቂ ቡድን ሁቲ በተሰጣቸው ማስጠንቀቂያ ምክንያት አቅጣጫቸውን እንዲቀይሩ መደረጋቸው ተዘገበ። የሳውዲ ነዳጅ ምርት ጭነው ወደ ቻይናና ህንድ ሲጓዙ የነበሩ 2 መርከቦች ወደ መጡበት የተመለሱት ሁቲዎች በሳውዲ አረቢያ ላይ የባህር እንቅስቃሴ እቀባ መጣላቸው ካሳወቁ በኋላ ነው። ከሳውዲ ጋር በጠላትነት የሚታዩት የኢራን የቅርብ ወዳጅ የሆኑት ሁቲዎች ማንኛውም ወደ ሳውዲ የሚያቀኑና ከሳውዲ ወደቦች የሚነሱ መርከቦችን ኢላማ እንደሚያደርጉ አሳውቀዋል። ሮይተርስ የዜና ወኪል እንደዘገበው ከሳውዲ የተነሱ 2 መርከቦች ከሁቲ ታጣቂዎች ማስጠንቀቂያ በኋላ ወደ ደቡባዊ የቀይ ባህር መስመር መጓዛቸውን በመተው ፊታቸውን በማዞር ወደ ስዊዝ ካናል አቅንተዋል። አሜሪካና ኢራን በሚያደርጉት ጦርነት በሆርሙዝ ወሽመጥ ላይ ኢራን በፈጠረችው ስጋት የተናጋው ዓለም አቀፍ የነዳጅ አቅርቦት የዋጋ ጭማሪ ያስከተለ ሲሆን አሁንም በቀይ ባህር ላይ የተፈጠረው ስጋት የበለጠ ቀውሱን ያባብሰዋል ተብሎ ተሰግቷል። በሁቲዎች ወደ መጡበት እንዲመለሱ ከተደረጉ መርከቦች መካከል ጂሎንግያንግ እጅግ ግዙፍ ነዳጅ ጫኝ መርከብ 2 ሚሊዮን በርሜል ነዳጅ ጭኖ ሰኞ ዕለት ከሳውዲ የቀይ ባህር ዳርቻ ያምቡ ወደብ በመነሳት ወደ ቻይና እያቀና ነበረ። ሁቲዎች በቀይ ባህር በኩል ከዚህ ቀደም ከአሜሪካና ከእስራኤል ጋር ግንኙነት አላቸው ያላቸው መርከቦችን በማጥቃት የሚታወቁ ሲሆን የተወሰኑ መርከቦችን መስመጣቸው አይዘነጋም። ለሰዓቱ ያዝናቸው ዜናዎች ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች ዜናዎች እስከምንገናኝ መልካም ቆይታ እንላለን። ሀሳብ አስተያየታችሁን እንዲሁም ጥቆማችሁን ኮመንት ማስቀመጫ ላይ አስቀምጡልኝ። ታማኝነት ላለውና ለፈጣን መረጃ ኢቤን ዜና ምርጫው ያድርጉ። አብሬያቸው ቆየሁት። እኔ ቃል ማለፍት ነበር። ኢቤን የዜና ቻናልን ሰብስክራይብ ያድርጉ። ቀጣይነት ላለው መረጃ የደወል ምልክቱ ይጫኑ።